በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የእግዚአብሔር ጸጋና ሰላም ከሁላችን ጋር ይሁን። ህልመ ሌሊት ድሪም ሴክስ ወይም ዝንየት ክፍል 9 በያላችሁበት የእግዚአብሔር ሰላም ከእናንተ ጋር ይሁን። እንደምን ቆይታችኋል? ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንድትጀምሩ፣ በዚህና በተለያዩ ችግሮች የምክር አገልግሎት የምትፈልጉ ብትሆኑ በስክሪኑ ላይ ባሉት ስልክ ቁጥሮች በመደወል በነፃ የሆነ አገልግሎት ማግኘት እንደምትችሉ ለእግዚአብሔር ክብር ማሳሰብ እወዳለሁ። ከዚህ በተጨማሪ የማህበራዊ ሚዲያ አገልግሎት ከተጀመረ በተለይ በቲክቶክ ከተጀመረ ጀምሮ በማስተርቤሽን፣ በህልመ ሌሊት፣ በፖርኖግራፊ፣ በዝሙት ወይም ሴክስ ላይፍ ላይ እንዲሁ በተለያዩ ጉዳዮች ላይ ሰፊ የአገልግሎት በር እግዚአብሔር ከፍቶልናል። ክብሩን እግዚአብሔር ይውሰድ። አገልግሎቱ ግን ለብዙዎች ይደርስ ዘንድ የሰዎች ድጋፍ ያስፈልገዋል እና መደገፍ፣ አገልግሎቱ እንዳግዝ እግዚአብሔር መንፈስ ቅዱስ በእውነት ልቤን አነሳስቶታል፣ እጄንም ዘርግቶታል የምትሉ በተጠቀሱት የባንክ ቁጥሮች አገልግሎቱን ማገዝ እንደምትችሉ በእግዚአብሔር ፍቅር ለማሳሰብ ወዳለሁ። ባለፉት 8 ክፍሎች አይተናል። ምንድነው ለህልመ ሌሊት የሚያጋልጡን ነገሮች፣ በህይወታችን ውስጥ የገጠሙን ተግዳሮቶች ወይም ትንኮሳ፣ ሞለስቴሽን፣ የሄድንባቸው አጋንንታዊ ልምምዶች ወይ ደግሞ ከመናፍስት ጋር የነበሩን ኪዳኖች ወይም ቤተሰቦቻችን ከአጋንንት ጋር የነበራቸው ኪዳንና እኛ በክርስቶስ ያንን ማፍረስ ወደምንችልበት ስርዓት ውስጥ አለመግባታችን፣ የተለያዩ መነሻዎች እንዳሏቸው ባለፉት አንስተናል። አሁን ደግሞ የምንቀጥለው ደግሞ 7ኛ ክፍል ደግሞ የምናየው ከልጆቻችን ጋር ግንኙነት እንዲፈጥሩ መንገድ የከፈተላቸው ሰዎች፣ አስጠኞች፣ የቤት ሰራተኞች፣ አጋዦች ሊሆኑ ይችላሉ። ሰዎች ወደኛ አይመጡም፣ አጋዥም አያስፈልገንም ወይም ደግሞ አስጠኝም ማምጣት አያስፈልገንም የሚል አጀንዳ አይደለም የማነሳው። ነገር ግን ወደ ልጆቻችን ውስጥ ሰዎች ሲመጡ ኢቭን ለምን ዘመድ ሊሆን ይችላል ሲመጡ የኛ ተገቢው ክትትልና ትኩረት ያስፈልጋል። መጽሐፍ ቅዱስ ዓይኖችህን እንኳን በበጎች ላይ አተኩር ይላል እና ማየት አለብን። ኑሮ ሩጫ ሆኖ ቸል እንልና ድካም ይበዛብንና ከዚያ በኋላ ነገሮቻችን ልጆቻችን ትልቁ ነገር በጉዳት ይሄዳሉ። ሰራተኞች፣ ቤት አገልጋዮች ልጆቻችንን በክፉ መንገድ ምናልባት ማልትሪት እያደረጉ አቢዩዝ እያደረጓቸው ቢሆን በምግብ ሊጎዱ ይችላሉ፣ በጤና ጉዳይ ሊጎዱ ይችላሉ። ትኩረት የለም። በአንድ ወቅት ከዓመታት በፊት አስታውሳለሁ ልጁ ሁልጊዜ የሚተኛ ነበረና በኋላ ለምንድን ነው ሁሌ የሚያንቀላፋው ተብሎ ሲባል የሰራተኛዋ እንዳያስቸግራት የእንቅልፍ ክኒን ከፋርማሲ ገዝታ ትሰጠው እንደነበረ አሳዛኝ የሆነ ክስተት ሰምተናል። ምንድነው ልጆቻችን ጋር አስጠኝ ይመጣል፣ ውጤት ነው አስጠኝ ከመጣ ጀምሮ እንደዚህ መጣ የሚለውን ብቻ እናይና ነገር ግን ሌላ ነገር አንከተልም። በተለይ አሁን ብዙ ጊዜ አስጠኝ ስናመጣ የቤት ለወንድ አስጠኝ ወንድ ከሆነ ለሴት ልጅ ሴት ከሆነች የሚል በቃ ዋስትና ያለው ይመስለናል። ነገር ግን ይሄ ብቻ አይደለም። ልጆቻችን ወንድ አስጠኝ አግኝቶት ወንድ ልጅን ወንድ አስጠኝ መድቤ ነገር ግን ያ ሰው ፖርኖግራፊ ልምምድ ያለው ከሆነ የሆሞሴክሹዋል ወይ ደግሞ የግብረ ሰዶም ልምምድ ያለው ከሆነ ልጆቻችን ወደ መጥፎ ነገር ውስጥ ያስገባል። ይሄንን በትክክል በምክር አገልግሎቴ ውስጥ ያገኘሁት ነው። በሴት አስጠኞቻቸው ሌዝቢያን የሆኑ በወንድ አስጠኞቻቸው ግብረ ሰዶማዊ ልምምድ ውስጥ የገቡ ሰዎች እንደነበሩ የሰማነው የገጠመንም ነው እና እነኚህ ያስፈልጋሉ እና ቀድመን ይሄንን ሌሎች እንደገና ልጆቻችን ለወሲባዊ ክሰት እንዲነሳሱ ያለ እድሜያቸው
ለምሳሌ በ8 ዓመቴ በቤት ሰራተኛ ተደፈርኩኝ ያለው እና ህይወታቸው የተመሰቃቀለ ሰዎች እንዳሉ በሚዲያ ሁሉ ጭምር የሰማንበት ያ ደግሞ የልጆችን በራስ የመተማመን ኮንፊደንስ ያሳጣ ወደ ብዙ ችግሮች የመራ እንደሆነ ያስተዋልን ወይም የታየ ክስተት ሆኖ እንመለከታለን። እና እነዚህ ልጆች ማቁት አይነት ልምምድ ውስጥ ከገቡ ቀስ ብለው ፖርኖግራፊ ሊያለማምዷቸው ይችላሉ። እንደዚህ ነገሮች ላይ ሲኖር ልጆቹ ለተለያየ ልምምድ ይጋለጣሉ፣ ለህልመ ሌሊትም ይጋለጣሉ። ለምን? በዚያ ሰው ህይወት ውስጥ ያለው አጋንንት ልጆቹን አታክ ለማድረግ ለመዋጋት መንገድ ያገኝና ልጆቹ ከዚያ ሰው በተቀበሉት መንፈስ ምክንያቱም መንፈስ ሽግግር ያደርጋል። በር ካገኘ ክፍተት ካገኘ መንፈስ ሽግግር ያደርጋል። ጥያቄ የለውም። ኃጢአትን ተጸየፉ ራቁ የሚባለው ለዚህ ነው። ሶምሶንን እናንሳ። እንኳን ልጆች አይደለም የእግዚአብሔር ሰው ተብሎ እግዚአብሔር መንፈስ የወረደበት ተብሎ ሶምሶን መጀመሪያ ወደዛች ፍልስጤማዊ ሴት አየ። ንጹህ ለሆነ ጋብቻ ነው፣ ግን ከህዝቡ ከተጠራበት ጥሪ ውጪ የእርሱ ከሆኑት ወገኖች ውጪ ነው ያየው። ጣዖት አምላኪዎች ሆኑ። ተው አለ አባቱ፣ አይ አለ፣ ሄደ። ግን እዛ ያለው ነገር ፌል ሲያደርግ ሰይጣን ሁሌም በራሱ ካምፕ ውስጥ የሚያመጣን ለማጓጓት እንጂ የራሱን ነገር ሊሰጠን አይደለም። ቢሰጠንም ሞት ነው። ከዛ ይሄ በዚህ የተበሳጨው ሶምሶን ጋዛ ወደምትባል ከተማ ሄዶ ሴተኛ አዳሪ ጋር እንደገባ እንመለከታለን። የመንፈስ ሽግግር ነበረ ብለን የምናነሳበት ምንድነው? በምን አየህ ብትሉኝ፣ ቀጥሎ ደግሞ በሶሬቅ ሸለቆ ከነበረችው ከደሊላ ጋር የፈጸመው ግንኙነት የመንፈስ ሽግግር እንዳደረገ በትክክል ማረጋገጫ ነው። ለምን? የሚገሉትን ሰዎች ሊያጠፉት የሚፈልጉ ጠላቶቹን ከጓዳው ደብቃ አንተ ኃይልህ የሚደክምበት ምንድነው ብላ ስትለው ምንም ያላስተዋለ ፍዝዝ ድንዝዝ ብሎ ጉልበቷ ላይ ተቀምጦ ጭኗን ያስተኝታ ጸጉሩ ውስጥ ክትላጭና አይኑ እስኪወጣ ድረስ አሳልፋ ሰጥታዋለች። ይሄ የመንፈስ ሽግግር አለ። ለሁላችን ክርስቲያኖች የምንገባበት ቦታ የምታዩት ነገር ፖርኖግራፊ ብታዩ የመንፈስ ሽግግር ነው። ምን እንደገባብኝ አላውቅም፣ እንደ ቀልድ የጀመርኩት ማስተርቤሽን ማቆም አቃተኝ ትላላችሁ። የመንፈስ ሽግግር አለ። ይሄ መታወቅ አለበትና ልጆቻችን የኛ እይታና ክትል በሌለበት ማናዳምጣቸው ደክሞኛል በቃ አጨጭቀኝ ልጆች ሊያወሩት የሚፈልጉት ሼር ሊያደርጉት የሚፈልጉት ነገር ሲያጡ ሙሉ በሙሉ የዚያ የክፉ መንፈስ ያደረበሰው ተጠቂ ይሆናሉ። በቃ እናቴ ከተተለኛ አባቴ ለኔ ጊዜ የለውም የሚሉ ርጨኩያለሁ ደክሞኛል አጨጭቀኝ እንላቸዋለን። ሊደክመን ይችላል፣ ግን የሚደከመው ለማን ነው? ልጅን ካጣ ከሰር በቤታችን ውስጥ ልጆቻችንን ካጣን ከዚህ በላይ ኪሳራ ምንም የለም። ኪሳራ ብቻ አይደለም፣ በእግዚአብሔር ፊት ደግሞ ትልቅ ፍርድ አለ። እግዚአብሔር አምኖ የሰጠን ልጆቻችንን ነው። የትዳር ጓደኞቻችን ሰጥቶናል። ከምንም በላይ በገንዘብ የማይተመን አደራ ሰጥቶናል እና በእነሱ ፌዝ ማለት እግዚአብሔር የሚያዝናል፣ እርኩስ መንፈስም እድል ፈንታ ያገኛል። እና እነዚህ ማነሳቸው ነገሮች በግምት አይደለም የማወራው፣ በትክክለኛ መረጃ ላይ ተመስርቼ በገጠመኝ በሰማሁት ባየሁት ነገር ላይ ተመስርቼ ነው። እና ለዚህ ነው ጥንቃቄ እንደሚያስፈልግ ልጆች። ለዚህ አይደለም ፈረንጆቹ እኮ ይላሉ if you touch my private part በቃ ሊነካ የማይገባ ክፍልን ከነካ I will tell to my mommy, I will tell to my teacher, I will tell to my dad ለአባቴ ነግረዋለሁ፣ ለእናቴ ነግረዋለሁ ይላሉ፣ እነግራታለሁ ይላሉ፣ ለአስተማሪ ነግረዋለሁ። የማይነካ ነገር የማይነካ ቦታ ላይ ከነካኝ ይላሉ። ታዲያ አንተ ካልሰማህ ልጅህን፣ አንቺ ካላዳመጥሽ ልጅሽን እንዴት ሊሆን ይችላል? ይሄ ጥንቃቄ ያስፈልገዋልና እነዚህ አይነት ነገሮች ላይ ትኩረት እንድንሰጥ ነው። ይሄ ትልቅ ያመጣል። ሌላው ደግሞ እንግዲህ ችግሮቻችን ብዙ ናቸው። ሌላው ደግሞ ስምንተኛ ደግሞ ማነሳው በተቃራኒ ጾታ መካከል የሚኖረው የሰላምታ ሁኔታ ገደብ ያለውና አግባብ መሆን አለበት። ሰላምታችን ዛሬ እንኳን በዓለማዊ ወይም ደግሞ እግዚአብሔርን አያውቁም በሚባሉ ወይ ደግሞ የዓለም ሐሳብ ያው ዝሙቱን እርኩሰቱን በሚወራበት ልክ ኖርማል
ተደርጎ በሚቆጠርበት አይደለ በቤተ ክርስቲያን አካባቢ ሳይቀር የሚታየው አግባብ ያልሆነ ስሜት ቀስቃሽ የሆነ የሰውነት መነካካት ያለበት ተላቆ ወንድና ተቃራኒ ጾታ ሆነው ወንድምህ አይደሉ ወንድምህ ቢሆን አይፈቀድም እኮ ፈረንጆቹ አንድ ልጅ እድሜው 13 ዓመት ከሞላው በኋላ እንኳን እናቱ ወንዱን ግንባር ላይ ተሳመው እቅፍ ወደ ጉያው አታድርገው እድሜው ፒበርቲ የምንለው ሴትም ከሆነች አባቷ እንቅ አርጎ አንገት ስራ አስገብቶ ሰላም አይበልላሉ ፈረንጆቹ ልክ እኮ ነው ምክንያቱም ልጆቹ ከፍ ወዳለ አካላዊ ስሜታዊ ወደ ነገር እያደጉ ናቸው ይመጡት ይላል ስለዚህ እንኳን ለእናት ለአባት በዚህ መንገድ ሰላም አትበሉ ብሎ ፈረንጆቹ በጥናት ካነሱ ታዲያኛ ምንድነው እናት ልጅ አይደለች አባት ልጅ አይደለ ምንድነው እንዲተናንቆ እንዲ አይነት ሰላምታ ምንድነው ይሄ ለአደጋ ለዚህ እኮ ነው መጽሐፍ ቅዱስ እንኳን በተቀደሰ አሳሳም ሰላም ተባባሉ አያችሁ የተቀደሰ አሳሳም ነው ካለ ያልተቀደሰ አሳሳም አለ ለዚህ ሮሜ 16 ላይ አንደኛ ቆሮንቶስ 16:20 ላይ ሁለተኛ ቆሮንቶስ 13:12 ላይ አንደኛ ተሰሎንቄ 5:26 ላይ አንደኛ ጴጥሮስ 5:14 ላይ ተደጋግሞ ቅዱስ ጳውሎስ እንኳን 4 ጊዜ ደጋግሞ በዚያን ዘመን እንደዚህ ርኩሰት አደባባይ ባልወጣበት ስልጣኔ ባልተቆጠረበት ዘመን እንኳን ሰላምታችሁ የተቀደሰ ይሁን ይላል እነዚህ ነገሮች ታዲያ ለምንድነው ሲል አንድ ወጣት ወንድ ሆኖ ሌላ ሴት ወጣትን ደረቱ ላይ ንቃርጎ ከሳማ ጦቷ አለ ሰውነቷ አለ ሙቀት አለ እድሜ አለ ያልታሰበ ነገር ውስጥ ነው የሚገቡት ዛሬ ቤተክርስቲያን ትልቁ ችግር ውስጥ የገባችሁ ይሄ ነው ወንጌል የሚያውቁ ወንጌል የሰሙ ያደጉ ብዙ ወጣቶች ደውለውልኛል በቃ አገለግላለሁ ዘምራለሁ ሰው በዚህ አያቀኝም ወደ ማስተርቤሽን ገባው ለምን ሌላ ፍላጎት የሚቀሰቀስ ነገር ተነስቷል እና ምንድነው ሰላምታ አብሮ ማምሸት ተያይዞ መሄድ ለእግዚአብሔር ክብር የማይመች እነዚህ አይነት ነገሮች ራሳቸው አደጋ አላቸው ከዚህ ባሻገር ደግሞ አንዲት ሴት ምስክርነት ሰምቻለሁ ሰላም ምንላቸው ሰዎች መጠቅ አለበት ምን አለች እምብርቴ ላይ በአጋንንት ያሰራሁት ቀለበት አለ አለች ቀለበት አለ ስለዚህ ማንም ወንድ እኔን ሰላም ሲል ያ ቀለበቴ እምብርቴ ላይ ያለው ቀለበት ከነካው ያ ሰው በቀጥታ ከኔ ጋር ይተኛል ከኔ ጋር ሴክስ የማድረግ ፍላጎት ያመጣል አለች ሆን ተብሎ የተደረገ ነው ተመልከቱ ይሄ አደገኛ ሁኔታ እንዳለ ልንገነዘብ ይገባናል ይሄንን ላነሳ እወዳለሁ እንደገና ከሰላምታ ጋር እንኳን ቢሆን ቀደም እንዳልኩት ልጆቻችንን ወደማይሆን ቦታ ላይ መሳም አደጋ ነው ቀደም ይያለው እናት ከጎረምሳ ልጇን ጉብታ ውስጥ ጉያ አስገብታ አባት አያደርግናል እኔ ባለሁበት ማህበሬም በቤተሰቤም አካባቢ የምታወቀዋል በቃ ሴት ልጆች ከፍ ካሉ ማናቸው ሴት ልጅ ከትንሽ ልጅ ብትሆን ግንባር ላይ ነው መስሎ ያለ ምብል ስላለ ትልቆቹም ጋር ሴት ልጅ ከትንሽ ጀምሮ ግንባር ነው መስሎ እና ለምንድነው መጠንቀቅ አለበት ለአንድ መስከረ ሰምቻለሁ አንዲት ልጅ አክስቴ ናት አሁን ልጆችን ከንፈር መሳም ምንድነው ጤናማ ማለት በነገራችን ጤናማ አይደለም አክስቴ ከንፈሬን እየሳመች አለማምዳይ ነው ለሌዝቢያን የተጋለጥኩት ያለችኝ አለች በትክክል አንድ ወንድም ደግሞ ዩኒቨርሲቲ ነበር ከአመታት በፊት የሱኑ ሰምቻለሁ አጎቴ ከንፈሬን ይስመኝ ነበር አለ አጎትየው በዚህ አይነት ልምድ ውስጥ የነበረ ነበር እና ልጁ ሳያግብ እዚህ ነገር ውስጥ እንደገባና ከዛ በኋላ ልጁ አዝናለሁ ስናገር ጌይ ሆነ ሌዝቢያን ሆነ ማን ይቅርታ ሆሞሴክሹዋል ሆነ ግብረ ሰዶማዊ ሆነ ይሄ መደመም የለበትም ለምንድነው ህፃናት ለምንድነው ከንፈር ላይ የሚሳው ኢቭን ለጤና ይደገማሉ እኛ ምን በላው የኛ ትንፋሽና የነሱ አንድ ነው ፈጽሞ አይደገም ከንፈር ላይ የመሳም ጉዳይ በግልጽ የተቀመጠ በጋብቻ ውስጥ ላሉ ለባልና ሚስት የተፈቀደ ነገር ብቻ ነው ይሄ ግልጽ መሆን አለበት እና ጥንቃቄ መደረጋ ልጆች ወላጆች ይወላሱ መጥቶ ልጆቻችን በማይገባው ሁኔታ ሰላም ሲል በማይገባው ሁኔታ እንቃርጎ ወደ ጉዩ አስጠንቅቆ እንት ሲል በይሉኝታችን የምንለው መሆን የለበትም
በጥንቃቄ ነው ከዘመዶቻችን እንዳንቀያየም። ያ ሰው ምናልባት በየዋህነት አድርጎት ሊሆን ይችላል፣ ግን እንዳንቀያየም በሚሆን በሲስተም ባለው ነገር ግን ቸል ሳንል ያን ነገር እንዲቋረጥ ማድረግ ያስፈልጋል። ለዚህ በቀደም እንዳነሳሁት ምሳሌ 27:23 ላይ ምሳሌ 27:23 ላይ የበጎችን መልክ አስተውለህ እወቅ፣ በከብቶችም ላይ ልብህን አኑር ይላል። ስለዚህ ጥንቃቄ በሚገባ ያስፈልጋል። ልጆች ብዙ ልጆች እኮ የተደፈሩት ወደ መጥፎ ልምድ የገቡት እንዳነሳ ነው በምንድን ነው? በቅርብ ቤተሰብ ነው፣ አምነን በተውንላቸው ሰዎች ነው። እና ይሄ ያስፈልጋል፣ ጥንቃቄ ልናደርግበት ይገባል። ኢቭን ከዛ ባሻገር ነው ትራንስፖርት ላይ ቦታ ሲይዝ ልጆቻቸውን እንዲይዙላቸው ቅፍ እንዲያደርጉላቸው እነሱ ቆመው ከሆነ ካልተመቻቸው ይሰጣሉ፣ ወይ 2-3 ልጅ ካላቸው። ግን መጠንቀቅ አለብን። ኢቭን ሴት ልጅን ሴት ተቀመጠች እንድታቅፍ ሊያደርግ ይችላል። ኢቭን ተመሳሳይ ጾታ ሊሆን ይችላል። ግን ምን ሆነ አለበት? አናርግ አንስት እያልኩ አይደለም፣ አንተጋገዝ እያልኩ አይደለም። ነገር ግን የእይታ ክትትል ትኩረት ያስፈልጋል። አይናችን መጠንቀቅ አለብን። ምንድነው የሚሆነው? ምንድነው የሚደረገው ብለን ማሰብ አለብን። እና እነዚህ ነገሮች የህልመ ሌሊት እና የድሪም ሴክስ ይመጣና ብዙ ችግር ውስጥ ይገባል። እኔ ከካውንስሊንግ ከምክር አገልግሎት ደውሎ ካናገሩኝ እኔ ከ600 ምናምን በላይ ሰው በስልክ በሺህ የሚቆጠር በጽሁፍ አውጥቶኛል። ብዙዎቹ ጋር ኦልሞስት 99% ተመሳሳይ ችግር ነው ያለው። ፍርሃት ይመጣል። ማስተርቤሽን ህልመ ሌሊት ያለባቸው ላብ፣ መጥፎ ጠረን አንተ ላይ የሌለ ግን ሰዎች ሴንስ የሚያደርጉት መጥፎ ጠረን ይመጣል። ያንን መንፈሱ ነው የሚያደርገው። በራስ መተማመን ማጣት፣ በሰው ፊት ለመናገር ፍርሃት መኖር፣ በጣም ፖቴንሻል ችሎታ ያላቸው ሰው ፊት ሲቀርቡ አፋቸው የሚተሳሰሩ ሰዎች፣ ሁሉም እንዲህ ናቸው ባይባል ግን የህልመ ሌሊት ተጽዕኖ ያለባቸው ሰዎች ይሄ ችግር አለ። በትዳር አለመፈለግ፣ በቃ አለመፈለግ ትዳር ሰው መንፈሱ ነው እንደዛ የሚያደርገው። እንደውም ወንድ ሆነ ሴቶች አንተን እንደ ወንድ ሳይሆን እንደ ሴት እንዲያዩ ያደርጋል። ወይም ደግሞ ሴት ሆነሽ ወንዶች አንቺን እንደ ሴት ሳይሆን እንደ ወንድ እንዲያዩሽ ያደርጋል። እንደዚህ አይደለም ወይ? ደግሞ በቃ እኔ እኮ አንተን የማስብህ እህትነት ነው፣ ከዚህ ውጪ የማስብ ስሜት የለኝም፣ ወይ እኔ አንቺን እኮ ማስብሽ በእህትነት ነው እንጂ ከዛ ውጪ ለማሰብ ምንም ልቤ አይመጣልኝም የሚሉ እነዚህ ነገሮች በጣም ተጽዕኖ በእነዚህ አይነት ሰዎች ላይ ተጽዕኖ እንደሚያሳድር በአገልግሎቴ ተረድቻለሁ፣ አይቻለሁ። ነገር ግን እነዚህ ሁሉ መፍትሄ የላቸውም ወይ? አላቸው። ይሄ ትንሽ ነው። በአዳም በደል የገባውን ለ5500 ዘመን በሰው ልጅ ላይ ወድቆ የነበረውን የኃጢአት ቀንበር የዘላለም ዕዳ ማንም ሊከፍለው ያልቻለውን ዕዳ እንኳን ኢየሱስ ክርስቶስ በመስቀል ላይ ከፍሎታል። አዳምን ከሲኦል አውጥቶታል። አዳምን ከሲኦል ካወጣው ይሄን አንተን ነፃ ማውጣት እግዚአብሔር አያቅተውም፣ አይሳነውም። ግን የብዙ ሰው ችግር ምንድነው? ቶሎ ያ ችግሩ ይወጣለት ዘንድ በእግዚአብሔር ፊት ስጥት ብሎ ከዚህ ነፃነት ለመውጣት ራሱን መስጠት ያቀተውና ተስፋ ይቆርጣል። ይሄ ጉዳይ ምድራዊ ነገራችሁን ከማበላሸት ባሻገር ዘላለማዊ ሕይወታችሁን ወደ ሲኦል የሚከትም ነው። መጠንቀቅ ያስፈልጋል። እግዚአብሔር ጸጋውን ያብዛልን። ደውሉልን፣ እንመካከር። እግዚአብሔር ይረዳናል። ሰላም ሁኑልኝ። ቸር ይግጠመን።